ሰላም እንደምን አሉ? ከየት ቤተ እምነት ነው የመጣሽው? ቤተ እምነት ከፋሚሊ የወረስኩት እምነት ኦርቶዶክስ ነው። ሞር አሁን እናንተ ስትማማሩ እየሰማው ስለሆነ ለመረዳት እየሞከርኩኝ ነውና ምን ብዬ ነበር የጠየኩሽ? ኖ እኔ ሪሊጅኔ ኦርቶዶክስ ነው። ከኦርቶዶክስ ፋሚሊ ነው የመጣሁት። ግን ስታወሩ እየሰማችሁ ያለው ነገር ቆይ አንድ ጊዜ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ኑና በመጽሐፍ ማስረጃ መልስ ሰጡ ስንል አስገቡኛ እያልሽ ደጋግመሽ እየተናገርሽ ነበር፣ ለመመለስ ማለት ነው። ኦኬ፣ ለምን ነበር ኮሜንት ላይ እንደዛ ብለሽ የጻፍሽው? እየተጠየቁ የነበሩት ፕሮቴስታንቶች ሆኖ ሳለ አንቺ አስገቡኝ ልመልስላችሁ እያልሽ ደጋግመሽ ጽፍ የነበረው ለምንድን ነው? ፕሮቴስታንት ለመሆን ዲሳይድ ስላደረኩኝ በዛሬ ኮንቨርሴሽናችሁ። በጣም ጥሩ። እሺ፣ በዛሬ ኮንቨርሴሽን ፕሮቴስታንት ለመሆን አስብሽ። በጣም ጎበዝ። እሺ፣ ስለዚህ በቃ ያው ከዛሬ በኋላ ፕሮቴስታንት ነሽ። አይ ቲንክ ቢካዝ የሰው ልጅ በማመን ብቻ እንደሚድን ከመጽሐፍ ኤደን አንድ ጊዜ ምክንያትሽ ምንድን ነው እኮ አላልኩሽም? ተረጋጊ። ከዛሬ በኋላ ፕሮቴስታንት ነሽ አይደል? ያ ስለዚህ በሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ አንድ አቋም ይዘሽ ነው ምንወያየው ማለት ነው። ከዛ በፊት አንድ ነገር ላስቀድም። አንቺ ከትላንትና በፊት ባሉት ቀናቶች ጊዜ ጀምሮ ኦርቶዶክስ ነበርሽ። ከትላንትና ጀምሮ ፕሮቴስታንት ለመሆን የደረሽው ዛሬ ነው። ከትላንት ጀምሮ ግን ኦርቶዶክስ ክርስቲያን ነበርሽ። በቅዳሴያችን ውስጥ ስንት መጽሐፍቶች ይነበባሉ? እውቀት ነክ የሆነ ጥያቄ ሲሆን በማየት ብቻ ሁሉም ክርስቲያን በማየት ብቻ ሊመልስ የሚችለውን ጥያቄ ነው። ለምሳሌ አሁን የለበስኩት ቲሸርት ከለሩ ግሬ ነው። ግሬ የሚለው ሰው እውቀት ተምሮ ምናምን ሳይሆን አይቶ ነው። እና ሄደን በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ትኩስ ፕሮቴስታንት አሁን የኔ በፊት ኦርቶዶክስ ነበረች ወይስ አልነበረችም የሚለውን ለማረጋገጥ አስፈላጊ አይመስለኝም። ጥያቄ ልጠይቅ ነው። መልሳለሽ ወይ የለሽ? ትጠይቂኛለሽ። እንድጠይቂ ነው ያስገባሁሽ። መልሳለሽ ወይስ የለሽም? ለዚህ አንድ ጊዜ ያ አለኝ በሚገባ። እሺ፣ ስንት መጽሐፍቶች ይነበባል በቅዳሴያችን? አንድ ጊዜ ምን አለ መሰለሽ፣ በደንብ እንዳደምጥሽ ተረጋግተሽ ብትመልሽልኝ ጥሩ ነው። የሆነ ይሄ ምናምን ስትይ አይሰማም። እንደዛ ላለመውራት ሞክሪ። እሺ፣ እስኪ በደንብ መልሽልኝ ጮክ ብለሽ። ስንት አይነት መጽሐፍቶች ይነበባሉ ሄደን? አይ ቲንክ ሶ ወንጌል እንደሚነበብ አውቃለሁ። ሌሎች የሚነበቡ መጽሐፍቶችን አላውቃቸውም። በቤተክርስቲያን ብቻ የሚታወቁ መጽሐፍቶች በቂ ነው። በጣም ጥሩ። እሺ፣ ዛሬ ፕሮቴስታንት ለመሆን ዲሳይድ ያደረግሽው ከድህነት ጋር ተያይዞ ባለ ሀሳብ ነው ብለሽን ነበረ። ምንድን ነበረ? እስኪ እሱን ነገር በደንብ እንግዲህ ሁላችሁም አዳምጡ። ሰው ልጅ በማመን ብቻ እንደሚጸድቅ የዘላለም ሕይወትን እንደሚያገኝ ቀድሜም እየተረዳው የመጣሁት እያመንኩ የመጣሁት ቶፒክ ነው። በማመን ብቻ ለመጽደቅ ነው ክርስቶስ ኢየሱስ መስቀል ላይ የተሰቀለው ብዬ አምናለሁ። መልካም። ልጠይቅህ የመጣሁት አንተ ልጠይቅህ ወንድሜ። በመጀመሪያ መልሱን ስጪና ታዲያ የመጣሽበትን አቋም መልስ መስጠት አለብሽ። በርደን አለብሽ። ቅድም እንዳለው አስገቡኛ ለመልስላችሁ ስትይ አልነበር እንዴ? ኮሜንት ላይ እኮ ያዙ ልቀቁ ስትይ ነበር። ሁለቴ ነው ቶፒክ ያደረኩት ወዳጄ። አም ሶሪ እንደንትና አይደለም ሄደን አሁን እኮ ምንም አላልኩሽም እኮ ትትና በትቢት ነው ምናምን ያላልኩም። እኔ ስትገቢ እኮ ስርዓት ባለው መልኩ ስለጠየቅሽን እኮ ነው ያስገባንሽ። ስትገቢ ኮሜንት ላይ ረጅም ሰዓት ስትይ ነበር። በቃ እኔ ካልመለስኩ ያዙ ልቀቁኝ ስትይ ነበር። ስለዚህ ያው እኛ ጋር ደግሞ ምን አይነት ዲል አለ መሰለሽ? ከመጣሽ ቆይ እስክጨርስ አዳምጪኝ። ሄደን ከመጣሽ ማርያም ታምጣሽ የሚባል ነገር አለና ከገባሽ አይቀር አሁን የገባሽን እውነት ነው እሺ የምትነግሪኝ። ከዛ በኋላ እኛ ሰዎች በማመናቸው ብቻ የዘላለም ሕይወት እንደማያገኙ እንነግርሻለን። አሁን አንቺን የምንጠይቅሽ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍ ኮርስ በቃ ይሄ ያንቺ እምነት ነው፣ ምንም ችግር የለውም። ከዚህ በኋላ የምናደርገው ግን ምንድነው? መጽሐፍ ቅዱስን አንስተን እስቲ አንድ የመጽሐፍ ቅዱስ ማስረጃ ትሰጪናለሽ። ልክ አሁን አንቺ ያልሽውን ሀሳብ የሚደግፍሽ አንቺ ፕሮቴስታንት ስለሆንሽ ያው ምንም ምናልባት ለላይቭ ሊሆን ይችላል። አካውንትሽን ምናልባት ገብተሽ ስላላየሽ ሊሆን ይችላል። አካውንትሽን ገብተሽ ታዩ ፕሮቴስታንት እንደሆንሽ ያሳይሻል። እና ምን ታደርጊያለሽ መሰለሽ? ለምንመችኝ ነው መጽሐፍ ቅዱስ ቆይ
አንድ ጊዜ ቆይ ወደሚጠቅመን ነገር እንግባ። አንድ ጊዜ የልጆቹን ጨዋታ ነው ኮሜንታችሁን እያየሁ ስለሆነ ነው የቤተሰብ የሰዎች ስለምወዳቸው ስለምረዳቸው ነው ፖስት ማድረገው ወዳጆቼ። እሺ ሄደን እኮ በቃ ትችያለሽ እንዴ? ሰው እኮ እድል ከፈለም እኮ ሌላ ቦታ ይሄዳል እኮ መብትሽ እኮ ነው። አሁን እኮ እየተቆጣንሽ አይደለም። እና ምን እናርግ? አንድ የመጽሐፍ ቅዱስ ማስረጃ ሰጭናለሽ፣ በደንብ አዳምጪ እሺ። ሰዎች በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚልን ሐሳብ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ምን ላይ እናወጣ? መጽሐፍ ቅዱስ በሙሉ እንደዛ ነው የሚለው፣ ግን ኤፌሶን 2 አንዴ መስመር ላይ ጠብቀኝ እሺ። መጽሐፍ ቅዱስ በሙሉ እንደዛ ይላል። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ ጊዜ ሰማይና ምድርን ፈጠረ ነው የሚለው። ስለዚህ ልጅ አቱኝ ሄደን ስፔሲፊክ አድርጊና ነገረ ድህነት ላይ ፎከስ አድርጎ የሚያወራውን ሐሳብ አውጪና ንገሪን እሺ። አሁን አክት ማድረጉ ብዙ አይጠቅምም ብዬ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 ያለው እሺ እሺ ምን ይላል? ሁላችሁም አዳምጡ። ምናችን ይላል? ኤፌሶን 2 ከ8 እስከ 9 ቆይ አንዴ እንትን ልበለው። እጠብቅሻለሁ ነው። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ በእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። እሺ የጠየቁሽ ጥያቄ ምንድን ነበር? ሄደ በቂ ይመስለኛል። ስለ ድህነት አይደል ጠየቀኝ ፈልዬ? ፈልያት በኝ ለፓፓዬ ነው ስሜ ፈለጋት ናት ወንድሜ ስትጠሪ እንደዛ ፈለጋት። እሺ የጠየቁሽ ጥያቄ ምንድን ነበረ? እስቲ ጥያቄውን ደግመሽ ንገሪኝ። እሺ ጥያቄውን በድህነት ሰው በእምነት ብቻ እንደሚጸድቅ አሳይኝ ነው ያልከኝ። ጥያቄው አይደል? አላልኩሽም ሰው በእምነት ይጸድቃል ወይስ አይጸድቅም ብዬ ጠየቁሽም። እንዴት ሰው አምኖ እንዴት አይጸድቅም? እኔ እንደዛ ብዬ አይደለም የጠየቁሽ። ጥያቄን ሳታደምጪ አይሽ አነዚህ ሳያደምጡ መሮጥ እንዲህ ሰው አደልጦት እንዲወድቅ ያደርጋል። ምን ብዬ ነው የጠየቁሽ? በደንብ አሁንም ካላደመጥሽኝ እስቲ ድገምልኝ በይ ልድገምልሽ። እሺ ድገምልኝ። በጣም ጥሩ። አሁን ከዚህ በኋላ መድገም ስለሌለበት በደንብ አድርገሽ አዳምጪኝ እሺ። አሁን ያነሳሽው ሐሳብ በመጀመሪያ ከምን ጋር እንደሚገናኝ ሁላችሁም አዳምጡ፣ ዝም ብለን አንብበው ከምናልፈው። ጸጋው በእምነት አድናችኋልና። ኦፍ ኮርስ ጸጋው በእምነት አድኖናል። ያ የእግዚአብሔር ጸጋ ምንድነው ስንል ደግሞ በልጁ በኢየሱስ ክርስቶስ የተገለጠው የማዳን ስራ ነው። ለዛ ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ ነው። አያችሁ ይሄ ፍቅሩ ነው ጸጋ ተብሎ የተጠራው። እግዚአብሔር ወደዚህ ምድር ለመምጣቱ እኛ የጨመርናት አንዲች ነገር የለች ማለት እኛ ምንም አይነት በጎ ነገር ኖሮን አይደለም ጌታ ወደዚህ ምድር የመጣው። ምንም አይነት መልካም ስራ ሰርተን አይደለም፣ እንዲሁ ስለወደደን ነው። ከቻላችሁ ሁላችሁም ኮሜንት ላይ እንዲሁ ስለወደደን እያላችሁ ጻፉ እሺ የምትችሉ። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው አልኳችሁ? እንዲሁ ስለወደደን። ምንም የምንመካበት ምንም የምንኮፈስበት የሆነ ስራ ሰርተን አይደለም። ገጽ ንባቡ ከዚህ ጋር በደንብ በስፋት ይናገራል። አሁን ግን እኛ ከጠየቅነው ጥያቄ ጋር ይገናኝ። ወደ ጥያቄው መለሳለሁ። ከዛ ማንም እንዳይመካ ከስራ አይደለም ይላል። ቀደም እንዳልኳችሁ እኛ ክርስቶስ ወደዚህ ምድር የመጣው እንዲሁ ስለወደደን። በቃ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ አለ ቅዱስ ዮሐንስ። እንዲሁ ስለወደደን እኛ ምንም አይነት በጎ ምግባር ሳይኖረን ምንም አይነት ነገር ሳንሰራ እንዲሁ ስለወደደን እግዚአብሔር አንድያ ልጁን ሰጥቷል። ይሄ በጸጋ ያገኘነው ድህነት ነው፣ እንዲሁ ስለወደደን። አሁን ጥያቄው ሰው ጸድቆ ይድናል ወይ? አይደለም። እሺ ሄደን በደንብ አዳምጪ። ሰው በክርስቶስ አምኖ ይድናል ወይ? አይደለም። ስለ ኢኒሻል ሳልቬሽን ከሆነ የምናወራው ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ፕሮቴስታንቶች ወንድሞች አዳምጡ። ሁልጊዜ ስለ ኦርቶዶክስ ቤተክርስቲያን ለእናንተ የማይሆን ነገር ስለሆነ የሚነገራችሁ ሌላ ነገር አስባችሁ ነው የምትመጡት። በደንብ አድርጋችሁ አስረግጣችሁ አዳምጡ። ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። አጭርና ግልጽ። ይሄንን የመዳንን ሕይወት ሲጀምሩ ሰዎች መስራት የሚጠበቅባቸው ምንም ነገር የለም። ምንም ስራ መስራት አይጠበቅባቸው። በቃ የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። አሁን ጥያቄው በክርስቶስ ኢየሱስ ስላመኑ ሰዎች ነው እንጂ ሰዎች በክርስቶስ ኢየሱስ አምነው
ኦኬ ስላመኑ እነዛ ቅርንጫፍ ተብለው ስለተጠሩ ስለነዛ ቅርንጫፎች ነው መጠየቅሽ ሄደን እነዛ ሰዎች በማመናቸው ብቻ ለምሳሌ ፕሮቴስታንቲዝም ውስጥ በእምነት ብቻ የሚለው ትምህርት ያ ነው ሰዎች በማመናቸው ብቻ ኦፍ ኮርስ የዘላለም ህይወትን ያገኛሉ ብለው ያምናሉ ስለዚህ አሁን ጥያቄ ከዚህ በኋላ ሰዎች በክርስቶስ አምነው ይድናሉ ወይስ አይድኑም አይደለም የምታወሩ ከክርስቲያን ጋር ነው በክርስቶስ ማመን ያድናል ወይስ አያድንም ብሎ አይደለም የሚጠይቅሽ እዚህ ጋር ያለው ሰው በክርስቶስ ማመን ያጸድቃል ወይስ አያጸድቅም ብሎ አይደለም እየጠይቅሽ ያለው በደንብ አድርገሽ አዳምጪኝ ደግሜ ያልጠይቅሽም ሰዎች በማመናቸው ብቻ ነገር እንዳላረዝም ሄደን አሳጥረሽ ስነግርሽ ለጊዜው አሁን ይሄን ለምሳሌ ተወዳጅታችን አሁን ለምሳሌ ስትመጪ አንቺ ያሰብሽበት አንግል አለ እና ምናልባት ከጠበቅሽው አንግል ወጣ ያለ ሐሳብ ከሆነ እስቲ እናንተም ትምህርት እስቲ በመጽሐፍሽ መሰረት አሳዩን እስቲ ጥቅስ እያወጣችሁ እናንተ በመጽሐፍሽ መሰረት እስቲ አሳዩን እና እስቲ እንወያይበት ማለት ትችያለሽ ለጊዜው አሁን አንድ እውነት አለ ምንድነው እኔ አሁን እዚህ ጋርኛ ክርስቲያኖችን ፊልም መስራት አንፈልግም ፕሮቴስታንት ወንድሞቻችን ገብተው ይሄን መልእክት ማስተላለፍ ስላለብኝ ነው እዚህ ጋር ፕሮቴስታንት ወንድሞቻችን ገብተው ልክ የሆነ ነገር መመለስ ሲያቅታቸው ይዋቸው እነዚህ ፕሮቴስታንቶች ያው በቃ እንዲህ ናቸው ምንም አያውቁ በቃ ወረዱ ምናምን አይደለም ማለት ነው እንፈልገው እኛ ተዘጋጅተን የገባነው እናንተ ሳትዘጋጁን የመጣችሁት ይሄ ትልቅ ሪያሊቲ ነው የምናውቀው ሀቅ ነው ስለዚህ ምናልባት ተዘጋጅቶ ያልመጣን ሰው ብዙ ማስጨነቅ አይጠበቅብን የኛን ትምህርት ግን እናገረዋለን ስለዚህ ሄደን ከተዘጋጀሽ ይኸው አንድ ድል ሰጥሻለሁ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል የፕሮቴስታንቲዝም ትምህርት የሚደግፍ አንድ የመጽሐፍ ቅዱስ ማስረጃ ስጪኝ ከሌለሽ ግን የኛን የሳልቬሽን ትምህርት መጽሐፍ ቅዱስ መሰረት ያደረገን ትምህርቱ እንድታሳየኝ ፈልጋለሁ አንተ ሰው በማመን ብቻ አይድንም የሚለው because ምንድነው ልናዋጣ ምንችሎኛ ለመዳን እኔ ያሳያለሁ በጣም ብዙ ጊዜ የተጻፈ ገላትያ መጽሐፍ ላይም ሌሎች መጽሐፍቶች ላይም ብሉይ ኪዳን ላይም ጀምሩ ሲጻፍና ስንማረው ወንጌል ከመጀመሪያ ስለነበር ያለ ስራ እንደምንድን ምን ይላል አይ ቲንክ ገላትያ 3 ላይ ሰዎች አሁን በስራ ይድናሉ ወይ ይቆጥቻሉ እንደው ለምን ወደ ስራ እሺ wait I'm sorry ይቅርታ ወዳጄ ወንድሜ እስቲ አብርሃምን አስቡ እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት አብርሃም ምንድነው ያዋጣው እዚህ ለመጽደቅ ምንድነው ያደረገው እኔ ስለ ህግ ስራ ማመን ብቻ ጻድቅ ያደርጋል አሁን ምንድነው መሰለሽ ሄደን ይሄን ሁሉ ነገርሽ አሁንም ተመልሰሽ እንደዚህ ነገር እያወራሽኝ ያለሽው እንደዚህ ስር ቀር እንዳይልሽ ሄደን የሆነ የሸመደርሻቸው ጥቅሶች አሉ ከነዚህ ጥቅሶች ውጪ ስለዚህ ነገር በቃ የገለጥኩ ነው ላይ ያወራው ያለውት ወንድሜ ይኸውልሽ እኮ አሁንም ባይብል አልከፈትሽም እኮ አይደለም ያልኩት አሁንም አልተረዳሽም ያልኩሽ ያለው ስለኒሻል ሳልቬሽን እኮ አሁን አውርተናል ይኸውልሽ ስለኒሻል እኔ አሁን ስለ ህግ ስራ ለምሳሌ ለንሶ የህግ ስራን እንዴት ጎትተሽ እንደመጣሽው ምን ያላቅ ስለኒሻል ሳልቬሽን ግን ስናወራ እንዴ ሰው በክርስቶስ አምኖ ይድናል ወይስ አይደለም እያለን እያወራን አይደለም እያወራን ያለነው ስለ ፕሮቴስታንቲዝም ሰው ሰራሽ ትምህርት አምስቱ ብቻዎች እና ሌሎችም ትምህርቶች ሰው ሰራሽ ናቸው ባይዘዌ አምስቱ እነዚህ ክብር ለእግዚአብሔር ብቻ አሁን ወርዱ እንዲህ ሲነገር ደስ ይላል አይደል ክብር ለእግዚአብሔር ብቻ ሲል ወርዱ እኮ ባይሰልፍ ደስ የሚል ቃል ግን ቅዱሳንን ያገለለ ትምህርት ስለሆነ ይሄ ትምህርት ሰው ሰራሽ ትምህርት ነው ብላ ቤተክርስቲያን ታስተምራለች መጽሐፉ የመሰረተም ማለት ፈቃደኛ ኮንሽ ዋላ ላይ እናየዋለን እና ሌሎችም እነዚህ ብቻ የሚሉ ትምህርቶች በአጠቃላይ ሰው ሰራሽ ናቸው ብለን እናምናለን ሄደን እንቅጩን ስንነግርሽ ይሄ ትምህርት መጽሐፉ የመሰረት አለው ስትይ መጽሐፍ ቅዱስን አውጥተሽ በመጽሐፍ ቅዱስ ማስረጃ ነው ልታሳይ የሚገባው እያወራን ያለው ስለ ኢኒሻል ሳልቬሽን አይደለም ሰው በክርስቶስ አምኖ ይድናል ሄደን ከዚህ ውጭ አሰባለሽ አንቺ ሰው በክርስቶስ አምኖ ይድናል ወይስ አይደለም በኢየሱስ ብቻ ነው መዳን የሚችለው ሰው አሁን እኔ እኮ ግራ አጋባኸኝ እኮ ጥያቄ አልገባኝ ስለ ብቻ ነው አይደለ እየተወያየን ያለ ነው ሄደን አቤት ፈለገ ካልገባሽ እኮ መጮህ አይጠበቅብሽም እሺ አንድ ጊዜ ይኸውልሽ ተረጋጊ አንድ ጊዜ ልክ እንደዚህ አይነት ሐሳቦችን ስናወራ ቆይ አዳምጪ እንደዚህ አይነት ሐሳቦችን ስናወራ ሄደን መቼም አንቺ ሴት ልጅ ነሽ ሴት ልጅ ደግሞ ሰከን ማለት አለባት በነገሮች መረጋጋት አለብሽ አይደል እኛ ጎረምሶች ጋር የሚታይ ነገር አንቺ ላይ መታየት የለበትም ስለዚህ ተረጋግተሽ ሳትጮሂ ነገሮችን ማውራት እንችላለን በቃ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ወይ ለሚል ሐሳብ እኔ ጥያቄ አልጠይቅሽ አንቺ ምን እናርግ መሰለሽ አንዳንድ የመጽሐፍ ቅዱስ ጥቅሶችን እያወጣው ላሳይሽ አንቺ ይሄ ያሽው ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የምትዩ ትምህርት በጣም ከመጽሐፍ ቅዱስ ያፈነገጠ
ይሄን ቃል ስትጠቀሙ ይቅርታ ፍጹም ሰው ሰራሽ የሆነና አጋንንት የትምህርት መሆኑን ላሳይሽ። የመጽሐፍ ቅዱስሽን እስቲ የዮሐንስ ወንጌል ምዕራፍ 15 ላይ አውጪ። በዚህ አጋጣሚ ያላችሁ ፕሮቴስታንቶች ወንድሞችም ፕሊስ ጥቅሱን አውጡት፣ ይጠቅማችኋል። ዮሐንስ ምዕራፍ 10 ቁጥር ስንት አወጣሁኝ? ምዕራፍ 15 ነው ያልኩሽ። እሺ ይቅርታ ወንድሜ ፈለጋ ወንድሜ። እሺ አወጣው። እሺ ቁጥር 1 እና 2 ምን ይላል? ለነስ ያንበብልኝ ጎበዝ ልጅ። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱ በእኔ ያለውን የሚያፈራውን ቅርንጫፍ የማያፈራውን ቅርንጫፍ ይቅርታ ጋር ሄደን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም። አሁን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም? ተሳስቻለሁ? አይ መጽሐፍ ቅዱስ ነው ብዬ እያነበብኩ የዳንኩበት ነው። በዛ አጋጣሚ እሺ ቆይ ሄደን አንድ ጊዜ ቆይ ነገሮችን አናስፋይልሽ። ይሄው አዲስ መደበኛ ትርጉም እጄ ላይ ያለ የሆኑ ነገሮችን ስንናገር በምክንያት ነው። እሺ የምንናገረው በደንብ አዳምጪ። ይሄው እዚህ ጋርም አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር አለ። ይሄ መጽሐፍ ቅዱስ የማያስብለው ሁለት አይነት ሪዝኖችን ልንገራቸው። አንደኛ የታተመው በመጽሐፍ ቅዱስ ማህበር አይደለም። የትኛው መጽሐፍ ቅዱስ የሚታተመው በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ ግን የታተመው በባይብሊካ ኢንተርናሽናል በሚባል ዝም ብሎ ጀስት የሆነ በግለሰቦች ካምፓኒ በግለሰቦች ድርጅት ነው። ውጥንቅጡ የወጡ ሀሳቦች እንደፈለጉ ሊጽፉበት ይችላል ማለት ነው። ምናልሽኝ ኢንተርናሽናል ነው ይሄን የጻፈው ዓለም ሁሉ የሚቀበለው ነው ማለት ነው። ኢንተርናሽናል ሆኖ አልገባኝም። አይ ቲንክ እኔ የማነበው መጽሐፍ ዓለም ሁሉ የሚያውቀው መጽሐፍ ነው ብዬ ነበር ኤክስፔክት ማድረገው። አሁን አዲስ መደበኛ ትርጉም ኤደን ወይ ድምጽ ይሰማል አይደል ኤደን? አዎ ይሰማል ፈለገ። እሺ የዘገየ ከሆነ የተሰማሽ ያለው ይሄንን መጽሐፍ ቅዱስ አይደለም የምንልበት ሪዝን እየነገርኩሽ ነው። በኔጌቲቭ ኢንተርናሽናል ኖ አይ ይሄንን አዲስ መጽሐፍ ኢንተርናሽናል እንዳንቺ ነው በጣም ሰዎች ገሰለ ይገባሉ። ሄደን ቆይ አሁንም ፕሊስ አትጩሂ ጌታ ሆይ ቆይ አሁንም እንደሱ አትጩሂ። አዳምጪ። እንደዚህ ኔቸር ነው እንደዚህ ነው የማወራው ነው ባይብሊካል ኔቸርሽን ቢሆን እዚህ ጋር እንደዚህ ማረጋትሽማ። አሁን ለምሳሌ እኔ ማንም እንደፈለገ ቤቱ ያለውን አመል እዚህ ይዞ መጣ አልፈልግም ሄዳ። ስለዚህ ፖላይት ሆነሽ አውሪ። እዛ አሁን ቤት የለመድነውን ነገር ቤት ተነው ነው። እሺ አመላችንን ባህሪያችንን ችግር የለውም ሄደን አሁን ተረጋጊ ፕሊስ እባክሽን። እዚህ ጋር አሁን ምንድነው መሰለሽ እንዳንቺ አይነት በጣም ብዙ ሰዎች ይመጣሉ ሄደን you are not the first አንቺ የመጀመሪያዋ ሴት አይደለሽም። እንዳንቺ አይነት በጣም ብዙ ሰዎች ይመጡና ወይ የበታችነት ስሜት ተሰምቷቸው ወይ ተበሳሽተው ጥሩ የተናገሩ መስሏቸው አማርኛቸው ያመራላቸው መስሏቸው በጣም ኔጌቲቪቲን ነው አብዝተው የሚወጡት። ስለዚህ ሄደን እባክሽ ተረጋጊ። ወርሽ ጣልቃ ስለጮሽ ይቅርታሽ ሄደን እባክሽን ራስሽን ተቆጣጣ። አንተን ሰው እንዳመጣጡ መቀበል ብትቀበል ደስ ይላል። ቢካዝ በጣም አቮይድ እያደረክ ነው። እኔ ግን ከናመልሽ አይደለም መቀበልሽ አይደለም። ምን ያውን አረቤ ያው ኢትዮጵያ ያገር ልጆች ነን ታስተምረኝ ነው የመጣሁት። እኔም እኮ 2000 ሰው ቤት ማይክሽን እንደዚህ ሚት እናደርገው እንዴ ግብረገብ ይኖርሽ እንጂ ቅድም እኮ ነገርኩሽ። የመንደር አመላችሁን እዛው መንደራችሁ፣ የቤት አመላችሁን እዛው ቤታችሁ። ሄደን እኔ አሁን አባትሽ አይደለሁም አጎትሽ አይደለሁም አክስትሽ አይደለሁም። ያንቺ ቤትሽን አመል እዛው ቤትሽ። እዚህ ግን ስትመጪ ልክ እንደኛ ሆነሽ ነው ማውራት ያለብሽ። ኦኬ የተነጫነጩ አካኪ ዘራፍ ባህሪ ነው ታገሱ ምናምን ፕሊስ በቃ እንደዚህ ነገር አትደጋግሚ። እሺ አሁን ያልንበትን ሪዝን ልንናገር ነው። ተረጋግተሽ ማዳመጥ። አሁን አንቺ የሆኑ ነገሮችን ስትናገሪ ለምሳሌ እኛ ለጆሮአችን ተስማምቶን አይደለም የምንሰማው። ለጆሮአችን የማይስማማ ነገርን ብትናገሪ አስብለን እናደምጥሻለን። ምናደምጥሽ አምነንበት ሳይሆን አድምጠን ሐሳብሽን ለመቃወም ነው። ስለዚህ አንቺም የምንናገረው ነገር አይኖ ለጆሮሽ ሊቆረቆር ይችላል። ነገር ግን ጣልቃ እየገባሽ ባህሪ ነው ምናምን ማለቱን አቁሚውና
አድምጠሽ ካለቀ በኋላ ትቀጥያለሽ ሄደን። እሺ ሁላችሁም አዳምጡ። ይሄ አሁን እህታችን እያነበበች ያለችው መጽሐፍ አዲስ መደበኛ ትርጉም ይባላል። በባይብሊካ ኢንተርናሽናል በሚባል የግለሰብ ድርጅት የታተመ ነው። ኢንተርናሽናል የሚሉ ወርዶች ዓለም አቀፍ ናቸው ማለት ነው ወይ? በፍጹም። የሆነ መሪ ጥግ ለጥግ አያት ጥግ ለጥግ ለምሳሌ እንትን ኢንተርናሽናል ቸርች የሚሉ ቦታዎች አይታችሁ ታውቃላችሁ አይደለ? ሰው የሚሰጣቸው ስያሜ ነው። ሆኖም አልሆኖም ግን እኛ ጉዳያችን አይደለም። ይሄ መጽሐፍ ግን መጽሐፍ ቅዱስ የማያስብልበትን ሁለት መሰረታዊ ነገሮችን ላንሳላችሁ። ሁለት መሰረታዊ ነገሮችን ሄደን እጅሽ ላይ መጽሐፍ ቅዱስ ስላለ አንደኛ ቆሮንቶስን አንድ ጊዜ አውጪ የለም እቺን ነገር አይተሻት ቢያንስ ትሄጃለሽ። ሌሎች ነገሮች ላይ መደማመጥ ቢያቅተን ማይክሽን ክፈችው ሄደን። እሺ ቶንሽን ቀንሰሽ አውሪ። ማይክሽን ክፈችውና አንደኛ ቆሮንቶስ ይሄንኑ መጽሐፍ ቅዱስ እሺ ምዕራፍ 15 ነው አውጪው አንድ ጊዜ። አንድ ነገር ስንቃወም ምክንያት የሆነ ነው እሺ የምንቃወመው። አሁን እኔ ያለ ምክንያት እንዲህ ነው አይ መጽሐፉ ዘርብል ጥላቻን ግቤ ነው የሚመስለው ለሌላ ፕሮቴስታንት ወንድም። ስለዚህ ምክንያታችንን እንድታደምጡ ጭምር ነው። በእርግጠኝነት ይሄ መጽሐፍ በጣም ብዙ ፕሮቴስታንት ወንድምቶቻችን እጅ ላይ አለ በእርግጠኝነት። ስለዚህ ኋይናት ማሳየት ይኖርብናል፣ እናሳይ። እሺ ያወጣሽ ምዕራፍ 15 አንደኛ ቆሮንቶስ። እሺ በጣም ጥሩ። የህዳግ ማብራሪያ አለው አይደል? ያሹ መጽሐፍ ቅዱስ አዎ አይደል? ይበል ማለት በጣም ነው። ምን አልከኝ? ማብራሪያ የህዳግ ማብራሪያ ማለት የህዳግ ማብራሪያ እዚህ ጋር ከመስመሩ በላይ መጽሐፍ ቅዱስ አለ፣ ከመስመሩ በታች ደግሞ የህዳግ ማብራሪያ አለው አይደል? አለው። በጣም ጥሩ። እሺ ሁላችሁም አዳምጡ። እህታችን ሄደም በአብ በወልድ በመንፈስ ቅዱስ ታምኛለሽ አይደለ? ክፍሉን ከማንበብሽ በፊት እኔ በሚገባ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ሄደ? አዎ አለ ብዬ አምናለሁ። በስላሴ አካላት መካከል መበላለጥ አለ? ምክንያቱም አይ ቲንክ መጽሐፍ ቅዱስ ሳነብ ተረዳሁ። ደግመሽ መልሽልኝ። ቆይ ደግመሽ መልሽልኝ። በስላሴ አካላት መካከል መበላለጥ አለ? yes እሺ ማን ከማን ነው የሚበልጠው? እስቲ እሱን ንገሪኝ። በስላሴ አካላት መካከል ማን ከማን ይበልጣል? አንድ ናቸው። እሱን እኮ ነው የጠየኩሽ። አሁን እኔ መበላለጥ አለ ያልኩሽ እኮ ናቸው። አይ መበላለጥ የለም፣ ግን በምድር ኢየሱስ ስለኛ ስለተዋረደ ባህሪውን ዝቅ አድርጎልኛል ብዬ አምናለሁ። አይ ቲንክ ረሳሁት እንጂ ተሰሎንቄ ላይ ሳሙኤል ላይ እንዴት ባህሪውን ዝቅ እንዳደረገ ስለኛ ሲል የተጻፈ አለ። አሁን ክርስቶስ ስለኛ በደል ወደዚህ ምድር መጥቷል፣ ራሱን ዝቅ አድርጓል ወይስ አላደረገም ብዬ አይደለም የጠየኩሽ ኤደን። ልክ በቀጥታ የምናገረውን ነገር በቀጥታ አዳምጪኝ የምለው በምክንያት ነው። እሺ በደንብ አድርገሽ አዳምጪ። በስላሴ ታምኛለሽ ያልኩሽ በአብ ወልድ መንፈስ ቅዱስ ኤደን። ከዚህ በኋላ በምንናወራቸው ንግግሮች ላይ በተቻለሽ አቅም ፕሊስ ከዚህ በኋላ አላስጠነቀቅሽም፣ ግብረ ገብ ይኖርሽ። ኦኬ ሴት ልጅ ነሽ። ከየትኛውም ሰዎች በበለጠ ሁኔታ አንቺን ሪስፔክት ሰተን ማውራት ግዴታ አለብን። ምክንያቱም እኔ እህት አለኝ፣ እናት አለኝ፣ ሴት አያት አለኝ፣ አክስት አለኝ፣ እጮኛም ጭምራለኝ። ስለዚህ ሴት አክብሬ የማውራት ግዴታ አለብኝ እና በቻልሽው አቅም አማርኛሽን አስተካክለሽ አውሪ። እንደዚህ አይነት ወጥ የረገጡ አማርኞችን ከዚህ በኋላ ደግመሽ እንዳትናገሪ፣ ከኔ ጋር ስለሆነ መታወሪው ማለት ነው። ፈለገይ ምናምን እንዲህ አይነት ነገሮችን እዚህ የለመድሽበት በጣም አክብሬ ነው እያወሩሽ ያለው። አንቺን ደግሞ በጣም ስነስርዓት ይዘሽ አክብረሽ አውሪ። ካልሆነ ግን በልዩነትሽ መቀጠል ትችያለሽ። አንቺን እዚህ ጋር ተለማምጠን ቁጭ አድርገን የማውራት ግዴታ የለብንም። ከአንቺን ማወራሽ ቢያንስ አንቺ ላይ የሆነች ነገር ላትርፍ በሚል ነው እንጂ አንቺ ተናግረሽ ምንም አጠገኝም ወርደሽም ምንም አጎጂኝም። ስለዚህ ፕሊስ እባክሽ እንደዚህ አይነት አማርኞችን ከዚህ በኋላ አትድገሚ። አንድ ጊዜ ቅድም ነግሬሻለሁ። እሺ ሄደን በስላሴ አካላት መካከል መበላለጥ አለ ወይ ብዬ ስጠይቅሽ ምንድን ነበር ብለሽ የመለሽልኝ? አይ የለም መበላለጥ የለም፣ ይቅርታ ተሳስቼ ነው፣ በሌላ አይነት አይቼ መበላለጥ የለም ብለሽ ነው የመለሽልኝ። እሺ አንደኛ ቆሮንቶስ ምዕራፍ 15 የቁጥር 29ን ህዳግ እስኪ አንብቢልን። ምን ይላል? ህዳግ ማብራሪያው ከስር ተቀምጦልሻል እዛው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ያለ አይደለ ገጸ ንባቡ
የቁጥር 29 ከስር እዛው ቁጥር 29 የህዳግ ማብራሪያው አለ። ካሜራ ከማዞር አንቺ አንበቤልኝ ከጎኑ ነው ያለውና ግልጽ አይደለም፣ አይታየኝም። ምናልባት አንተ ትነግረኝ። ግን 29ን ላንብበው ወይስ ሌላ ነገር ነው ማለት ነው? ኖ ችግር የለውም። ካሜራ ዙሪ እኔ ያነብልሻለሁ። ኦኬ እሺ ኦኬ ታያችኋል አይደል? አንደኛ ቆሮንቶስ ምዕራፍ 15 ነው ይሄ ከመስመሩ በላይ የምትመለከቱት ስፔሻሊ ፕሮቴስታንት ወንድሞቼ የምትይዙት መጽሐፍ ስለሆነ ብታዩት ጥሩ ነው። ይሄ ከመስመሩ በላይ የምታዩት ይሄ የመጽሐፍ ቅዱሱ ዋና ክፍል ነው። ይሄ ከመስመሩ በታች ደግሞ የምታዩት የህዳግ ማብራሪያ ነው። የፕሮቴስታንት ስኮላሮች የሰጡት የህዳግ ማብራሪያ ነው። እህታችንን ስንጠይቃት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስንላት አዎ አምናለሁ ብላለች። በጣም ጥሩ። በዚህ ላይ ምንም አይነት ጥያቄ አይኖረንም። በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ወይ ስንላት በፍጹም በመለኮት ማነው እግዚአብሔር አምላክ በአካል ሶስት በመለኮት አንድ ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ነው ብያምናለሁ ብላ ነው የነገረችን። ኦኬ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ ያለው የህዳግ ማብራሪያ ምን እንደሚል አንድ ጊዜ ሁላችንም እንመልከት ፕሊስ። ሁላችንም ይዩት። ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ወልድ አብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህ ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የስላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ሄደን አንድ ጊዜ እዚህ ጋር ተመልከቺ። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። በስላሴ አካላት መካከል አብ የበላይ ምንድን ነው ይላል? ሄደን አስተዳዳሪ ነው። አስተዳዳሪ ነው። መጽሐፍ ቅዱስ እንደ አይነት አስተምሮ አለው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት አለው። ሄደን ይሄ ትምህርት መጽሐፍ ቅዱስ ነው። በስላሴ አካላት መካከል ሄደን ፕሊስ ሀሳብሽን በደንብ ከኛ ጋር ብታደርጊው አሪፍ ነው። እሺ በጣም ጥሩ። ስለዚህ ካሜራ ላዙርና መጽሐፍ ቅዱስ የማስረጃ ሰጭን። ወደዛ ሀሳብ ከመሄዳችን በፊት ይሄ መጽሐፍ ፍጹም መጽሐፍ ቅዱስ እንዳልሆነ በደንብ ልናሳይሽ ይገባል አንቺ። እሺ በስላሴ አካላት መካከል አብ ምን አልሽኝ? ማብራሪያውን ነው አይ ቲንክ ያነበብክልኝ። አዎ ማብራሪያውን ያነበብኩት ማለት ማብራሪያውን ያነበብኩት። ማብራሪያው ላይ የተቀመጠው ሐሳብ ይመስለኛል ሊሆን ይችላል ምናምን በሚል የተቀመጠ ነውና በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ ብለን ስንጠይቅሽ አዋልሽን። ቅድም ስንጀምር በስላሴ አካላት መካከል መበላለጥ የለም ብለሽን ነበር የመጀመሪያ አቋምሽ። ይሄንን ካነበብን በኋላ ደግሞ አይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው አልሽን። እሺ መጽሐፍ ቅዱስ የማስረጃ ሰጪኝ። ቲንክ እሺ ጊዜ አለ ኤረን ባጭሩ በስላሴ አካላት መካከል ይሉሽ ወደ ነገረ ድነት ትምህርታችን እንድናልፍ ጊዜ ላለማፍጀት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብሎ ይጻፈው የህዳጉ ማብራሪያ ያስቀመጠ የፕሮቴስታንት አንድ ምናሺ ኮንፊውዝድ አድርገኛል። ጥያቄ ግልጽ ስላልሆነልኝ ነው። እሺ ይቅርታ። ከእንደገና ደግሞ ልንገርሽ አዙረኸዋል። አላዞርኩትም። ወደ ርዕሳችን እንመለስ ያልኩት እኮ ርዕሳችን እዛው የተያዘ ስለሆነ ነው። አንድ የመጽሐፍ ቅዱስ ጥቅስ አውጪልኝ ያልኩሽ ስለ ሳልቬሽን ስናወራ ከአዲስ መደበኛ ትርጉም አወጣሽ። የአዲስ መደበኛ ትርጉም በውስጡ በጣም ብዙ በጣም የተለዋወጡና የተበከሉ የተመረዙ ቃላቶች አሉት። ምንድነው ከመጽሐፍ ቅዱስ ጋር እርስ በርስ የሚጣረሱ ሐሳቦች ተቀምጠዋል። ምሳሌ ሳላዞረው ላሳያችሁ ስለማውቀው ትንቢተ ኢሳይያስ ሌላ ተጨማሪ ይዙ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረው የመጽሐፍ ቅዱስ ክፍል አለ።
ኤደን አንቺ መቼ መጽሐፍ ቅዱስ ታነቢያለሽ? ይሄ ትንቢት ቃል ለማን የተጻፈው ብለሽ ታኛል? ነብዩ ኢሳያስ በትንቢት ቃል እየተናገረ ያለው ስለማን ነው? ድንግል ብሎ የጠራት ማንን ነው? አማኑኤልን ለማርያም ነው አይደለ? በቃ አሁን ሌላ ጊዜ አንቺ ትፈትሻለሽ። አስፈላጊ ከሆነ ጥቅሶቹን በአጠቃላይ እዚህ መጽሐፍ ላይ ያሉ ስህተቶችን ጥቅሶች በአጠቃላይ ከፈለግሽ እንልክልሻለን፣ ታያቸዋለሽ። ጊዜ ለማባከን ይሄንን ጥቅስ አትስጪ፣ ይሄን መጽሐፍ አታውጪው፣ በዚህ መጽሐፍ አናወራ ያልንሽ ለምንድን ነው? በጣም ብዙ ሐሳቦቹ እየተበከሉ ስለሆነ ነው። ህዳግ ማብራሪያ ላይ ሄዳችሁ ስታነቡ የነብዩ ኢሳያስ ሚስት ናት ብሎ ያስቀምጣሉ።